የኢንዱስትሪ ጉብኝት ዋነኛ ዓላማ በግንባታ ላይ የነበሩ አዳዲስ ኢንቨስትመንቶች ወደ ስራ እየገቡበት ያለበትን ሁኔታና በስራ መጀመር ሂደት ላይ የሚያስፈልጋቸውን የመንግስት ድጋፍ ለመለየትና ከኛ የሚጠበቀውን ተጨማሪ ባለሀብቶችን የማበረታታት ስራ ለመስራት ነው። ያው እንዳያችሁት ቀደም ሲል ከነበሩን የኢንዱስትሪ አይነቶች አሁን በአይነታቸው ለየት ያሉ በቴክኖሎጂ ደረጃቸው ከፍ ያሉ በአመት ከፍተኛ የሆነ የውጭ ምንዛሬ ሊያስገኙ የሚችሉ የኢንዱስትሪ አይነቶች ናቸው ወደ ማምረት እየገቡ ያሉት። ባለፉት 6 ወራት በሐዋሳ ኢንዱስትሪ ፓርክ ቶዮ ሶላር የሚባል አንድ ትልቅ ካምፓኒ ወደ ስራ ገብቶ ከፍተኛ የውጭ ምንዛሬ በማስገኘት ላይ ይገኛል። ባለፉት 6 ወራት ብቻ ወደ $55 ሚሊዮን ከአንድ ፋብሪካ ላይ አግኝተናል። ይሄኛው ደግሞ በአመት $100 ሚሊዮን ገቢ ማስገኘት የሚችል ካምፓኒ ነው። አሁን ግንባታውን ጨርሶ የሙከራ ምርት እያመረተ ያለው በተለይ ከዚህ በኋላ ቀጥለው የሚመጡ ሁለተኛ ፌዝ ላይ የሚመጡ ላይኖች አሉ። እነሱም ሲጨመሩ በአመት የሚኖረው የኤክስፖርት መጠን ወደ $200 ሚሊዮን ያድጋል። ይሄ ምንድነው እያሳየ ያለው? እንደ ሀገር ኢትዮጵያ በትልልቅ የኢንዱስትሪ አይነቶች፣ የቴክኖሎጂ አይነቶች ተመራጭ የኢንቨስትመንት መዳረሻ መሆኗን የሚያመላክት ነው። ባለሀብቶቹ ወደዚህ የመጡባቸውን ምክንያቶችንም ስንጠይቅ አንዱ የመንግስት ፖሊሲ ይህንን ስራ ወይም ኢንቨስትመንትን የሚያበረታታ በመሆኑ ከሌሎች የአፍሪካ ሀገራት መርጠን ወደ ኢትዮጵያ መተናል ነው የሚሉት። ሁለተኛው ደግሞ የኃይል አቅርቦታችን ከጊዜ ወደ ጊዜ እየተሻሻለ መምጣቱ እንዲህ አይነት ኃይል የሚፈልጉ ከፍተኛ ኤሌክትሪክ ኃይል የሚፈልጉ ኢንዱስትሪዎች ወደ ኢትዮጵያ እንዲመጡ ለማድረግ አስችሏል። ሶስተኛው ከሰው ኃይል ጋር ነው ያነሱት። የኛ የሰው ኃይል ካሰለጠን ነው ካበቃ ነው በቀላሉ በኢንዱስትሪ ውስጥ ገብቶ የተሻለ ምርት ማምረት የሚችል ምርታማ መሆን የሚችል የሰው ኃይል አለን። በዚህ ምክንያት ተመራጭ እንደሆነና በተለይ ደግሞ ከሌሎች በተለይ የሶላር ፓነልን ከሚጠቀሙ ሀገራት ጋር ያለን የታክስ መጠን የተሻለ መሆኑ ምርቱን ከዚህ ወደ ሌሎች ሀገሮች ኤክስፖርት ለማድረግ ተመራጭ እንዲሆን አድርጎታል የኢትዮጵያን ኢንቨስትመንት። ስለዚህ እነዚህ የምናያቸው ቴክኖሎጂዎች ቀደም ሲል ስናመርታቸው ከነበሩት የምርት አይነቶች በጣም የተሻሉ ያደጉ የሴት ጭማሪ መጠናቸውም ከፍ ያለ ለሰራተኞቹም ጥሩ የስራ እድል መፍጠር የቻሉ ናቸውና እዚህ ውስጥ የመንግስትን ድጋፍ በተለይ ከኃይል አቅርቦት ከአካባቢ ብክለት ጋር ተያይዞ ከሰራተኛ አቅርቦት እና ሌሎች የፖሊሲ ማሻሻያዎች ጋር ምንድን ነው የሚፈልገው የሚለውን ነው ለማረጋገጥ ጥረት ያደረግነው። ያየነው ነገር በጣም አበረታች ነው። ከዚህ በፊት የኢትዮጵያ የማኑፋክቸሪንግ ኢንዱስትሪ ኢንቨስትመንቱ ብዙም $500 ሚሊዮን የተሻገረ አልነበረም። አሁን እነዚህ ኢንዱስትሪዎች ሙሉ በሙሉ ወደ ስራ በሚገቡበት ጊዜ ግን በአመት ምናልባት ወደ $1 ቢሊዮን የሚጠጋ ኤክስፖርት ውስጥ እንገባለን ብለን እናስባለን። ይሄ ከፍተኛ ለውጥና መሻሻል ስለሆነ ይህን የበለጠ የማጠናከር የመደገፍና አዳዲስ ባለሀብቶችም ወደ ስራ እንዲገቡ ያሉትም ደግሞ ወደ ኤክስፖርት እና ገቢ ምርትንም ወደ መተካት እንዲሄዱ የማድረግን ስራ ማጠናከር እንዳለብን የሚያሳይ ነው ማለት ነው። በዲጂታል ስትራቴጂ 2030 አንዱ የተቀመጠው ማኑፋክቸሪንግ ኢንዱስትሪዎች ተወዳዳሪ ወደሆነ የማምረት ስርዓት መግባትና ዲጂታላይዜሽንን መጠቀም እንዳለባቸው፣ ኤአይን መጠቀም እንዳለባቸው ነው። ስለዚህ በዚህ ውስጥ የአክሰስ እና ኮኔክቲቪቲ እንደ አንድ ትልቅ ትኩረት የተሰጠው ነው። የኛ አሁን ያለንበት የኢንዱስትሪ አብዮት ዘመን ይሄንን እንድናደርግ የሚያስገድድ ነው። ስለዚህ ኢንዱስትሪዎቹ ወደዚህኛው የዘመናዊ አሰራር እንዲገቡ በሚኒስቴር መስሪያ ቤታችን በኩል ድጋፍ እየተደረገ ነው፣ ስልጠና እየተሰጠ ነው። አቅማቸውን እንዲያሳድጉ ቴክኖሎጂያቸውን እንዲቀይሩና እንዲያሻሽሉ ለማድረግ ጥረት እየተደረገ ነው። አብዛኞቹም ወደ ቨርቹዋል ማኑፋክቸሪንግ ወደምንላቸውም እየገቡ ያሉ ኢንዱስትሪዎች አሉ። ይሄ የእነሱን የማምረቻ ወጪም ይቀንሳል፣ ዓለም አቀፍ ተወዳዳሪነታቸውን ይጨምራል፣ የምርት ጥራትንም ያሳድጋል። ምርታቸውንም በዓለም አቀፍ ደረጃ ተደራሽ ለማድረግና በዓለም አቀፍ የገበያ ሰንሰለት ውስጥ እንዲገቡ በማድረግ በኩል ትልቅ አስተዋጽኦ የሚያበረክት ነው። ስለዚህ ዲጂታል 2030 በተሟላ መንገድ ይተገበርባቸዋል
ተብለው ከተለዩት መስኮች መካከል የማኑፋክቸሪንግ ኢንዱስትሪ ነው። በአንድ በኩል የኢንዱስትሪዎችን የማምረት አቅም አጠቃቀም የማሳደግ ነው። በሌላ በኩል ደግሞ የዲጂታል 2030ን ግብ ሊያሳኩ የሚችሉ ምርቶችን በኢንዱስትሪ ውስጥ በማምረት የኮኔክቲቪቲ እና የአክሰሲቢሊቲን የተደራሽነትንና የአቅርቦትን ሁኔታ የበለጠ ያሳድጋሉ ማለት ነው። ለምሳሌ እነዚህ ሶላር ፓናሎች ከዚህ በኋላ ኢንቨርተር ከጨመርንባቸው፣ ሞጁል ከጨመርንባቸው በሀገር ውስጥ ያለውን የኃይል አቅርቦት ለማሳደግ ከዚሁ ተመልሰን ግብዓት የምናገኝበት ሁኔታ ይኖራል ማለት ነው። ይሄ ተመልሶ የኃይል ምንጭ ነው። አሁን ኃይል እየሰጠነው ነው። ኃይል በመስጠታችን ሶላር ፓናል እየተመረተ ነው። ግን ሶላር ፓናሉ ኢንቨርተር እና ሞጁል ከተጨመረበት እዚሁ በሀገራችን በተለይ በኦፍ ግሪድ በምንለው ከዋና መስመር ወጣ ላሉት አካባቢዎች ኃይልም እነኚህን ሶላር ፓናሎች በመጠቀም ማቅረብ የምንችልበት ሁኔታ ይኖራል ማለት ነው። ስለዚህ ተመልሶ የዲጂታል 2030 ግብን ለማሳካት ግብዓት በማምረት በኩል ኢንዱስትሪዎቹ የራሳቸው አዎንታዊ ሚና ይኖራቸዋል። በሌላ በኩል ደግሞ በስትራቴጂ ውስጥ ተጠቅመው የራሳቸውን ምርትና ምርታማነትም ያሳድጋሉ ማለት ነው። እንግዲህ የማኑፋክቸሪንግ ኢንዱስትሪ ላይ የተለዩ ማነቆዎች አሉ። አንደኛው የኢትዮጵያን ማኑፋክቸሪንግ ምርትና ምርታማነትና ተወዳዳሪነትን የማሳደግ ግብ ተይዞ ነው እየተሰራ ያለው። በዚህ ውስጥ የተቋማት ቅንጅት እጅግ በጣም አስፈላጊ ነው። ማኑፋክቸሪንግ ኢንዱስትሪ በኢንዱስትሪ ሚኒስቴር ብቻ እውን የሚሆን አይደለም። የገቢዎችን፣ የጉምሩክን፣ የፋይናንስን፣ የመሰረተ ልማትን፣ የግብአትን፣ የሰው ኃይልን፣ የኃይል አቅርቦት፣ የሎጂስቲክ ድጋፍ ይፈልጋል። ስለዚህ እነዚህን ተቋማት በአንድ ላይ አቀናጅቶ በየጊዜው ስራቸውን በተገቢ መንገድ እየተወጡ ስለመሆኑ እየተከታተሉ መምራት ይፈልጋል ማለት ነው። አንዱ ፒላር ተደርጎ የተወሰደው እሱ ነው። በሌላኛው በኩል የግብአት አቅርቦታችን ማሻሻል ማሳደግ አለብን። ይሄ የማዕድንንም የግብርናንም ግብአት አቅርቦት የማሳደግ ስራ ልዩ ትኩረት ተሰጥቶ የሚሰራ ነው። ከፋይናንስ አቅርቦት ጋር የሚሰሩ ስራዎች አሉ። ከምንም በላይ ደግሞ የማኔጅመንትና የስኪል የካፓቢሊቲ ኢሹ የማኑፋክቸሪንግ ኢንዱስትሪዎችን ተወዳዳሪነት በማሳደግ በኩል ትልቅ ትኩረት የሚያስፈልገው ነው። ስለዚህ በዚህ በኩል ኢንዱስትሪዎቹ ተለይተው ማነቆቻቸውን የሚፈታ የስልጠና የሰው ኃይል አቅርቦት እና ዘመናዊ አሰራርን የሚከተሉባቸውን አሰራሮች የመዘርጋት ስራ እየተከናወነ ነው። ትኩረት ተሰጥቶ መሰራት አለበት የተባለው ይሄ ነው። ይህንን በምናደርግበት ጊዜ ኤክስፖርትን እናሳድጋለን። አንደኛው የትኩረት ማዕከላችን እሱ ነው። የኢትዮጵያ ማኑፋክቸሪንግ ኢንዱስትሪ ዓለም አቀፋዊ ተወዳዳሪነት የሚረጋገጠው ኤክስፖርትን በማሳደግ ነው። ወደ ዓለም ገበያ የሚገቡ በዓለም የገበያ ትስስር ውስጥ የሚገቡ የምርት መጠን አይነት የማሳደግ ስራ እንደ አንድ ትኩረት ማዕከል ተደርጎ የተሰጠ። ሌላኛው ገቢ ምርትን የመተካት ነው። በዚህ ኢንዱስትሪ ውስጥ ካያቸዋቸው ምርቶች መካከል ኤክስፖርት የሚደረጉም ገቢ ምርትም የሚተኩ ናቸው ማለት ነው። ስለዚህ ገቢ ምርትን በመተካት በአንድ በኩል የንግድ ሚዛናችንን እናጣጥማለን፣ የስራ እድል እንፈጥራለን፣ በኢኮኖሚ ውስጥ መነቃቃት እንፈጥራለን። በሌላ በኩል ደግሞ የንግድ ሚዛናችን የማጣጣም ስራን በተሳካ ሁኔታ ለመስራት ያስችለናል። ይህንን ለማድረግ አዳዲስ ኢንቨስትመንቶችን መሳብ አለብን። ቅድም ያልኳቸውን አቅርቦቶችና አገልግሎት አሰጣጦች ይበልጥ የማሳለጥ ስራ መስራት አለብን። ይሄንን ትኩረት በማድረግ ነው እንደ መንግስት እየሰራን ያለ ነው። የኢትዮጵያ ብልጽግና የሚረጋገጠው ማኑፋክቸሪንግ ኢንዱስትሪን በኢትዮጵያ በጣም በተሻለ ሁኔታ ማሳደግ ስንችል እንደሆነ ታምኖበት በፓርቲ በመንግስት ልዩ ትኩረት ተሰጥቶ እየተሰራ ነው። አጠቃላይ አሁን እየመጣ ያለው የማምረት አቅም አጠቃቀም በማሳደግ ኤክስፖርትን በማሳደግ ገቢ ምርትን በማሳደግ እየመጡ ያሉት ለውጦች በአጠቃላይ ይህንን እውን የሚያደርጉ ናቸው ማለት ነው። ስለዚህ ይህን ስራ የበለጠ እያጠናከርን እንቀጥላለን።